አሁን አንድ ነገር ተማርኩ። እናንተ መንፈስ ቅዱስና እናንተ የምትማከሩትን በስኑ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ተነጋገሩ። ከሰው ጋር ስትማከሩ የሰውኛ አስተያየት ከመንፈስ ቅዱስ ጋር እግዚአብሔር ከነገራችሁ ጋር ይጋጫል። እኔን ተረዳ ወንድም አለሞች፣ ያንተ ምክር ከእግዚአብሔር ከነገረኝ ከመንፈስ ቅዱስ ጋር አልሄደልኝም። ግራ አጋባኝ። እንደው እንዴ ጌታዬ እኔ ነኝ ልክ ወይስ ምሰማውና ማየው የሚነግሩኝ ነው ልክ? ይህንን ብያለሁ። እኔ ነኝ ልክ ወይስ የሚነግሩኝ ነው ልክ? አንድ ነገር ግን ወሰንኩ። በክርስቶስ ነገር በእግዚአብሔር ነገር ሁላችሁም ልክ ሁኑ፣ እኔ ስህተት ልሁን። የገባኝን እከተላለሁ። በሱ ጉዳይ እሱ የነገረኝ ስህተት ይሁን፣ በቃ እኔ ያስኩት ስህተት ይሁን፣ እከተለዋለሁ። ይህን ያህል ነው የጨከንኩት። እከተለዋለሁ። እኔ ብቻዬን ዓለም ሁሉ ትክክል አይደለሽም ይበለኝ፣ ጨክኜ እከተለዋለሁ። ኢየሱስ ያድናል። ሰላም ወገኖች፣ ኢትዮጵያውያን፣ ኤርትራውያን፣ እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት፣ የእግዚአብሔር ደግሞ የመጨረሻው ድምጽ የሚሰማበት ከወቅታዊ ሁኔታዎች ጋር ደግሞ በእግዚአብሔር ቃልና በእግዚአብሔር መንፈስ እየመዘንን አስተያየት የምንሰጥበት፣ ምክር የምናስተላልፍበት፣ እንደገና ደግሞ ተግሳጽ እንግዲህ ጊዜው ከፍቷልና ማን ይገስጽ ማን ይምከር? እግዚአብሔር ደግሞ በዚህ ፖዚሽን ካስቀመጠኝ የዛሬው መልእክቴ ዋናው መልእክቴ መንፈሳዊ እድገት በሚል ርዕስ ነው። ከሁኔታዎች ጋር ከጊዜው ጋር መንፈሳዊ እድገት የሚባል ነገር አለና እኔና እናንተ በዚህ ዘመን ያላየነው ያላስተዋልነው መንፈሳዊ እድገት ያስፈልጋል። በክርስቲያኖች መንፈሳዊ እድገት ከሌለ ባለንበት መቀጠል አንችልም። ስለዚህ መልእክቴ መንፈሳዊ እድገት በሚል ነው። ከዛ በፊት ግን ሁሌ እንደማረገው አሁን ሰሞኑን እየተካሄዱ የሆኑ ካሉት ጉዳዮች ጋራ የመንፈሳዊ እይታዬን ሼር አደርጋለሁ። እግዚአብሔር በቃሉ ምን እንደሚል እናገራለሁ። በዚህ ባለው በአሜሪካን ሀገር ውስጥ ስደተኛው እየተጎላላ ነው፣ ዘረኝነት እየመጣ ነው እና ያው የኢሚግሬሽን ጉዳይ በጣም ጠብቋልና ብዙዎች እየተጎላሉ ነው። ህፃናት ከእናታቸው እየተለዩ ወረቀት ያለውም የሌለውም በጣም እየተጎላላ ነው ያለው በዚህ ወቅትና እኔም በዚህ ባካሄዱ አልስማማም። ሰው ይጉላላ፣ እናት ከልጇ ትለይ በሚለው ነገር አልስማማም እንደ ሰው። ነገር ግን አርቀን ማየት አለብን፣ በመንፈሳዊ አይን ማየት አለብን፣ ወደ ራሳችንም ማየት አለብን። እኔ በጣም የሚያስገርመኝና የሚያበሳጨኝ ጉዳይ ምንድነው ብትሉኝ ይሄንን ሀገር ወይም ደግሞ ይሄንን ፕሬዚደንት ትራምፕን ዘረኛ ብሎ የሚጠራ ኢትዮጵያዊ ያበሳጨኛል። እኔ ዘረኛ ብሎ ኢትዮጵያዊ ማንንም ዘረኛ ብሎ መጥራት አይችልም። ለምን ብትሉኝ እንደ ኢትዮጵያዊ ዘረኛ ስለሌለ። ኢትዮጵያዊ ዳነ አልዳነ ዘረኛ ነው፣ በግሩፕ ነው፣ በቡድን ነው። እና ኢትዮጵያ ውስጥ አንተ በገዛ ሀገርህ አጠገብህ ካለው ወንድምህ ጋር መኖር አቅቶ፣ አጠገብህ ካለው ወንድምህ ጋር አብሮ ማምለክ አቅቶ፣ በቤተ ክርስቲያን ሳይቀር በዘርና በክልል በቡድን ተከፋፍለን ስናበቃ አሜሪካ መተን ዘረኛ ለማለት አይከብድም? ኢትዮጵያዊ በየትኛው ሞራል ነው ሌላውን ዘረኛ የሚለው? እንግዲህ አሜሪካ ሁሉን የምትሸከም ናት፣ ለሁሉ በሯ ክፍት ነው። ከሆነባቸው አንፃር ደግሞ እኔ አሜሪካኖች ከሆነባቸው አንፃር ሁሉንም የውጭ ሀገር ዜጋ ጠራርገው ቢያስወጡ አልደነቅም። ለምን ብትሉኝ ከውጭ የመጣው ስደተኛ ሆኖ የመጣው እኔ ነኝ አሜሪካዊ ብሎ አሜሪካዊ የሚባለውን ዜጋ እያሰቃየ ነው ያለው። አሁን የተጀመረው ነው የምላቸው። ትልቁ እኔና እናንተ መጸለይ ያለብን አሜሪካ ከአባቶቻቸው ከአያቶቻቸው ቀድሞ ያመጡት ክርስትና ደግነታቸው፣ ማካፈላቸው፣ ሚሽነሪነታቸው ሁሉ ከሀገር ከጥግ እስከ ጥግ ደርሷል። አሁን ባለው ጄኔሬሽን ግን በክርስትና ነገራቸው ቤተክርስቲያን ተዘግቷል። አሁን በረከታቸው እየተወሰደ ነው። ነገር ግን በደግነት ያስገቧቸው በተለይ የክርስቶስ ተቃዋሚ የሆኑት የእስልምና መንፈስ ፕሬዚዳንቱንም ሆነ ህዝቡንም ሆነ አሜሪካንን ሙስሊም እናደርጋለን ብለው ተነስተዋል። ይሄ ለዛ ነው እኔና እናንተ መታጠቅና መጸለይ ያለብን። እኔ እንደሚመስለኝ ምን ያክል አሁን እኚህ ካህን የሚመክሩትን ነው ምነግራችሁ። ቪዲዮ አያይዛሉ። ምን እያሉ ይመክራሉ? አስቡ ይሏቸዋል። ምን ይላሉ?
በር ዘግታችሁ ቁጭ ብላችሁ አስቡ ለመረጋጋት ራስን ማዳመጥ አሉ። ራስ ማዳመጥ ጥሩ ነው። ራስ ማዳመጥ ግን ምንድነው ማዳመጥ? ሰው የሚያሳድገው የሚያንጸው የሚያጽናናው የሚያበረታው የእግዚአብሔር ቃል ነው። አባቴ አንዳንድ ጊዜ ነው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩ ቢሆን ወዴት አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማንም? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያደረኩ ነው? እንደዚህ። ትናንትና ምን እያደረኩ ነበር? እንደዚህ። የሰጡት ምክር ግን ቆዝም፣ ቁጭ በልና በር ዘግተህ ቆዝም ነው። ምን ያመጣል በመቆዘም? ምን ያመጣል? ሰው ቀኑ ሙሉ ለአንድ ቀን ጸሎት አቁሙና ስታስቡ ዋሉ እያሉ ይመክራሉ። ከሰው ተለይቶ ለአንድ ቀን ቁጭ ብሎ ማሰብ። ባዶ የሆነ ሰው ምን ያስባል? እኛ እንደምናውቀው የእግዚአብሔርን ቃል ተጫወተው፣ ስትወጣም ስትገባም አሰላስለው፣ ለልጆችም አስተምረው፣ ስትተኛም ስትነቃም ስትነሳም የሚለው ከእግዚአብሔር ቃል ጋር ተነጋገር ነው የሚለው ቃሉ ዘዳግም ላይ ያለ ቃል። እሱ እንደተወለደ ሰሙኝ ይችል እናቱ ጉያ ይገባል። የተወለደ ሕፃን ልጅ ተነስቶ ቀና ቀና አይልም። ምንም የሚያውቀው ነገር የለም። ለተወለደ ሕፃን ልጅ የምንንከባከበው እንክብካቤ አለ። አጠቀላለሉ ራሱ ከላይ እስከታች እጁን እንዳያንቀሳቀስ ተደርጎ እንደዚህ ተደርጎ ነው የሚጠቀለለው። የ6 ወር ልጅ እኮ እንደዚህ አይጠቀለልም። መንፈሳዊ እድገት ላይም የዳነ ሰው የሚመገበው ነገር አለ። ከፍ እያለ መሄድ አለበት። ይሄ የተወለደ ሕፃን መጀመሪያ የሚሰጠው ምንድን ነው? የእናት ጡት። የእናት ጡት ምንድን ነው ካላችሁ ደግሞ አታፈላውም፣ ስኳር አትጨምርበትም፣ አታጠለውም፣ ኤክስፓየር ያደርጋል አትልም፣ አልተቀመመም። የእናት ጡት ወተት ለማ መጀመሪያ ለተወለደ ሕፃን ሌላም የፈለገ ሀብታም ብትሆን ሀብታሙን ገና ለተወለደ ልጅ የእናት ጡት ነው የሚሰጠው። ብዙ እኮ ወጣቱ መመለስ ማይችለው እናንተ የደበቃችሁት እናንተ ያላስተማራችሁት ብዙ ጥያቄ አለው። ይሄ ወጣት ኢየሱስ ለእኔ ምንድን ነው ብሎ ቢጠይቁ አሁን ከቃሉ መልስ ያገኛሉ። በዚህ ላይ ሳትጸልዩ ዋሉ ተብለዋል። ጸሎት እኮ በየቀኑ ነው። ከጸሎት ነው መልስ የሚገኘው። ወደ እግዚአብሔር ጭሁ ይባላል። ምን አይነት ምክር ነው የሚመክሩት ካህናቶቹ? ምን አይነት ምክር ነው የሚመክሩት? ሌላው ደግሞ በዚህ ኦርቶዶክስ ቤት ውስጥ እንዴት አድርገን ብንነግራችሁ ሊገባችሁ ይችላል፣ ስካር ኃጢአት ነው፣ ዘፈን ኃጢአት ነው እያሉ የሚያስተምሩ አሉ። ግን አልተቀበለም። በተለይ ዘፈን ኃጢአት ነው። ዘፈን ካለ ደግሞ ስካር አለ። ስለዚህ ዘፈን ኃጢአት መሆኑን መቀበል ለምን አቃተን እያለ ነው የኦርቶዶክስ መምህር እየተናገረ ያለው። እሱንም ቪዲዮ አያይዛለሁ። የመጀመሪያው ነገር ዘፈንን ኃጢአት የሚያሰኘው የሰው ልጅ ከተፈጠረበት ዓላማ ውጪ ስለሚያደርግ ነው። የሰው ልጅ የተፈጠረው ለምንድን ነው? እግዚአብሔርን አመስግኖ እግዚአብሔርን ቀድሶ አወድሶ ክብሩን መንግስቱን እንዲወርስ ነው የተፈጠረው የሰው ልጅ። ስለዚህ የዘፈን ሐሳብ ከዚህ ውጪ ነው። በአንድም በሌላም ሰይጣንን ማገልገል አሊያም ደግሞ ውዳሴ ሰብ ወይም ደግሞ ለሰው ውዳሴ ማቅረብ ነው ዘፈን። ስለዚህ በዚህ ምክንያት የሰውን ልጅ ከተፈጥሮ ወይም ደግሞ ከተፈጠረበት ዓላማ ውጪ ስለሚያደርግ ዘፈን ኃጢአት ነው። ሰይጣንን ማገልገል ነው። ዘፈን ኃጢአት ነው። እንዲሁም ደግሞ መጠጥ አትጠጡ አላለም፣ አትስከሩ እንጂ የሚሉ ሰዎች አሉ። እኛም ቤት ከመጠጣት መስሎኝ ወደ መስከር የሚሄደው አንድ ጠጥቶ አይደለም ወይ ሁለተኛ የሚደገመው ምን ይልሃል እየተባለ አሁን አባ መተው ቤታችን መተው አልጠጣም ቢሉ ነው የምደነቀው። እሱ ያስገርመኛል። ሰርፕራይዝ። ስለዚህ ስካር ኃጢአት ነው፣ ዘፈንም ኃጢአት ነው። ኢሳይያስ 5:11 ላይ ስካርን ለመከተል በጠዋት ለሚማልዱ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው ይላል። በገላትያ 5:21 ላይ ደግሞ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት የስካር ውጤቱ ደግሞ ይኸው ቪዲዮ አያይዛለሁ። ብርጭቆ ለብርጭቆ እየተወራረ እናንተ መገላገልም እኮ አይቻልም። የስካር ጸብ በኢየሱስ ስም ተፈነካክቶ ማገላገል እስከሚያቀታችሁ ድረስ አያምጣው። ደህና ቁጭ ብሎ የጀመረው በደህና ወሬ ቁጭ ብሎ የጀመረው በኋላ ሲሰክር ውርደት አለው። ጠዋል ዛሬ በጣም የሚገርማችሁ ነገር መንፈሳዊ እድገት ሚለውን ቃል መልእክት ከተጻፈ ቆይቷል። ለዛሬ ግን መሆኑ ገባኝ።
አሁን የምናየው የቤተ ክርስቲያን ትርምስ በመንፈሳዊ እድገት አለማደግ ነው። ያደገ ስለሌለ ነው። ያደገ ቢኖር እኮ ያላደገውን ከስር ያነሰዋል። ያደገ ቢኖር እኮ ያ ያላደገው እንደከሌ ልደግ ብሎ ይሄዳል። ወዴት እንደግ? ወዴት እንደግ? ወዴት እንሂድ? ወዴት እንለፍ? ማን ነው ምሳሌያችን? የመንፈሳዊ እድገት ምሳሌያችን ማን ነው? ልክ ጳውሎስ እኔን ምሰሉ እንዳለው አድጎ እኮ ነው። አድጎ ከክርስቶስ ጋር ተጣብቆ አድጎ የቀመሰውን ቀምሶ ምን ማለት እንደሆነ አይቶት ጳውሎስ ደግሞ የመጣበት ጎዳና አለ። እናንተ የሆነ ባክግራውንድ ካላችሁ የሆነ የጨለማ መንገድ ተጉዛችሁ ከሆነ ክርስቶስን ያገኛችሁት ታጣጥሙታላችሁ። ወይ በኢየሱስ ስም ጳውሎስ እኔን ምሰሉ አለ። ማንን እንምሰል? ወንድም አለ እረኛ፣ ፓስተር፣ ነብዩ ማንን እንምሰል? ይሄ ሁሉ ከስር ያለው የተበላሸው እናንተን ለመምሰል እየሮጠ ነው። ለምን? እናንተ የምትሮጡበት ምድራዊ ነገር ስለሆነ እንዳንተ ሱፍ ለመልበስ ነው ከስር ያለው የሚሮጠው። ምንድነው? በዚህ በመተትና በጥንቆላ በአደባባይ ማስታወቂያ መነገር ተጀምሯል። ቪዲዮ አያይዛለሁ። ምን ይላል ብትሉኝ፣ ለስንፈተ ወሲብ፣ ለመስተፋቅር፣ ለቡዳ፣ ለዓይነ ጥላ፣ ለብር መሳቢያ፣ ለሀብታምነት ስልክ ቁጥር ይኸው ደብተራው ቁጭ ብለው ከነ ማስታወቂያቸው። አረ ጉድ በል ዘንድሮ የመተትና የድግምት ማስታወቂያ በአደባባይ። ከዚህ በላይ እንደ ክርስቲያን ሞትና ውርደት አለ ወይ ለኦርቶዶክስ? ይሄንን ለምንድነው አሳዳችሁ እማትቀጡት? በጣም ታዋቂ ሆናችሁ እናንተ የወንጌል አገልጋዮች ጭር ሲል አትወዱ። የሆነ ሰበብ ስትፈልጉና አቴንሽን ውስጥ መግባት ትፈልጋላችሁ። ከዚህም ዋናው ሶፊያ ሸባባው እህቴ ላንቺ ምክር አለኝ። እኔ የሆነ ስትፈልጊና አደባባይ ወጥተሽ አቴንሽን ትፈልጊያለሽ። ጭር ሲል አትወጂም ስላንቺ ማለት የሆነ ነገር ወይ ላገባ ነው ወይ ተዘረፍኩኝ ወይ ስሜ ጠፋ ወይ ሰረቁኝ ወይ ኦርቶዶክስ ልሆን ነው ወይ ወደ ጴንጤ ወይ ወደዛ ወይ ወደዚህ። ምን አለበት ሰው የተጠራበትን እያገለገለ ቢኖር? ምን አለበት? ምን አለበት? እንደተከበረ አቋሙን ይዞ በማንነቱ። እኔ አሁን የወንጌል አማኝ ነኝ አይደል? ኦርቶዶክስ ለምን አልሆነም? ይሄኛው ለምን አልሆነም? እዛ ነጠላ ለብሰሽ አንድ ሰሞን ስሚኝ እባክሽ፣ ሰሞኑን ደግሞ ተነስተውብሻል እያብጠለጠሉሽ። ነገር ልናገር፣ መንፈሳዊ እድገት ማለት ከዘማሪነት ወደ ፓስተርነት መሄድ አይደለም። ኧረ አይደለም። የእግዚአብሔር ቤት እንደዛ አይሰራም። ፕሮሞሽን አይደለም፣ በጸጋ ነው። ብዙ ዘማሪ የነበሩ ሰዎች በአገልጋዮች በዝማሪ ጸጋ እግዚአብሔር የቀባቸው እዛ እግዚአብሔር ቤት ሲቆዩ ልክ ጡረታ መውጣት ወይ ደግሞ ሌላ ማዕረግ ከፍ ያለ የሚሰጥ ይመስል ብዙዎቹ ከዘማሪነት ወደ ፓስተርነት መጋቢ ተብለው ማለት ነው። ይሄ እግዚአብሔር ጸጋ ከሆነ እንቀበላለን። እንዴ ስትጸልዩ እኮ ድምጹን ትለማመዳላችሁ። እንዴ ስትጸልዩ እኮ በመንፈስ ቅዱስ ኮኔክትድ ትሆናላችሁ። ደስታ ይሰጣችኋል። ሰማኝ ትላላችሁ። የእናንተንም ድምጽ እኮ ይሰማል፣ ሰምቶ ደግሞ ይመልሳል። ኢየሱስ እኮ ያነጋግራል። እንዴ ይነካቸዋል እኮ ይዳስሳቸዋል እኮ። ጸሎትማ መቼ እጄ አባዬን አውርቼው እኮ ነው። ጸሎት መቼ እጄ አባዬን አውርቼው ነው። እንደዚህ ነው የምገልጸው። ባካችሁ መልእክቴን ሼር እና ሰብስክራይብ አድርጉ፣ ለብዙዎች ይድረስ። ዛሬ ማንን እንምሰል ነው ጥያቄው። እንደ ጳውሎስ እኔን ምሰሉ እንዳለው ፓስተሩን እንዳንመስል የተገለጠው ፍሬ ምድራዊ ነው። የእግዚአብሔርን ነገር እኮ ከፍ አድርገው አይነግሩንም። ወይኔ ፓስተር ታድሎ የምትሉት አሁን ከፓስተሩ ያያችሁት ነገር ምንድን ነው? የሚያስቀናችሁ መንፈሳዊ ነገር ምንድን ነው ከነሱ? ወይኔ ፓስተር ታድሎ እኔም እንደሱ በሆንኩለት የምትሉት ነገር ምንድን ነው? ምንም የለም እኮ ምንም የለም። ቁጭ ብላችሁ እሱም በሆንኩ ብላችሁ የምትመኙት ነገር የለም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት አረግና ወደ መልእክቴ ይገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህም አይከለከልም። እግዚአብሔር ሆይ ጊዜን ሰዓት ስለሰጠኝ አመሰግንሃለሁ። መልእክት አስይዘህ ስለላከኝ አመሰግንሃለሁ። እግዚአብሔር ሆይ በአንድም በሌላም ደግሞ እየተናገርክ ስላለ እየመከርከን እየገሰጽከን ስላለህ እናመሰግንሃለን። እግዚአብሔር ሆይ ተባረክ። ምሕረትህ ስለበዛ ቸርነትህ ስለበዛ እናመሰግንሃለን።
ይህን ጊዜን ሰዓት ባርክልኝ፣ የሰሚዎችም ጆሮ ይከፈት። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጊዜና ሰዓቱን ላንተ አሳልፌ ሰጠው። አሜን። ከኢትዮጵያዊ ማንነት አንጻር በየትኛው ሞራል ትራምፕን እናማለን? በየትኛው ሞራል ነጭ ዘረኛ ነው እንላለን? አንተ በገዛ ወንድም ላይ ዘረኝነት እየተጫወትክ ማለት ነው። ቀድሞውንስ እንደ ክርስቲያን እግዚአብሔር ወደዚች ምድር ሲልከን ወንጌል ልንሰብክ እንጂ ለምቾት አልነበረም። እንደ ክርስቲያን እዚህ ሀገር ግን መተን ክርስቲያኑ በተለይ አማኙ ሁሉም የሚሯሯጠው ለምንድን ነው? ለትርፍ፣ ለምቾት፣ ገንዘብ ለማግኘት። ወደ ዓለም ሂዱ ወንጌልን ስበኩ፣ ትልቁን ተልእኮ እረስተን ማለት ነው። ሁሉም ደግሞ አንድ ነገር ልናገር፣ አሜሪካ ያለ ኢትዮጵያዊ ስደተኛ አይደለም። አገሩ በሙቀት የሚኖር እንደውም ሀብታሙ ነው ወደ አሜሪካ የመጣው። ድሃውማ እዛ እየተሰቃየ ነው በዘረኝነት ጦስ። አሜሪካ ማን ነው በስደት የመጣ? ለድሎትና ለምጮት የሀብታም ልጅ ነው። ሀብታሞች ናቸው በገንዘብ በምን ብለው አሜሪካ የሚመጡት። እንደው በኋላ በዚህ በዲቪ ሆነ እንጂ ብዙ አሜሪካን ያለ ኢትዮጵያዊ ኢትዮጵያ ውስጥ ጥሩ ኑሮ የሚኖር ነው። እግዚአብሔር ይድረስልን። ከዚህ ከዋናው መልእክቴ ጋር በተያያዘ ማለት ነው እንግዲህ የመንፈሳዊ እድገት ዋናው የቃሉን ወተት ተመኙ ይላል አይደለ? የእግዚአብሔር ቃል ነው የሚያሳድገው፣ ጸሎት ነው የሚያሳድገው። መንፈሳዊ እድገት የሚያመጣው ምንድነው በሚለው መንፈሳዊ እድገት ደግሞ የዳነ ሰው ያድጋል። አሁን ድኖ ሳያድግ የተቀመጠ ክርስቲያን ነው የበዛው። ሳያድግ ሳይለወጥ ማለት ነው። ማደግ ማለት ደግሞ በመንፈሳዊ ነገር ነው የምናድገው ማለት ነው። ቅድም እንደጠቀስኩት አንድ ጥቅስ ልጨምርላችሁ። በአንደኛ ቆሮንቶስ 3:3 ላይ ገና ስጋውያን ናችሁ፣ እስካሁን ድረስ ገና አትችሉም፣ ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? የመንፈሳዊ እድገት ትልቁ አለማደጋችን ምልክቱ በስጋ መመላለሳችን ነው። በስጋ ማሰባችን ነው። ባሮጌ ባህሪ መገለጣችን ነው። ኩርፊያ፣ እናንተ የሚያኮርፉ ፓስተሮች አሉ። ከመንጋው ጋር ተኮራርፈው የተቀመጡ ፓስተሮች አሉ። ጠዋት ሰላም ሳይሉ ልጥጥ ብለው ገብተው ቀጥታ ወደ ስብከት የሚገቡ ፓስተር አለ። አንተ የምታኮርፍ ፓስተር ሆይ መንጋው ኩርፊያ አይገባውም። አባት እንዴት ልጆቹን ያኮርፋል? ኩርፊያ። ይሄ ደግሞ ምንድነው ካላችሁኝ የመንፈሳዊ እድገት መጫጫት። በመንፈስ ያላደገ ፓስተር ያኮርፋል። በስጋ ማሰብ ነው ወንድም አለ። እንዴት ነው ፓስተር የሚያኮርፈው? እኔን እንዴት ያኮርፋል? አባት ልጁን ረባካችሁ ባካችሁ። የመንፈሳዊ እድገት በነገራችን ላይ አሁን ካለው ይሄ ከተናገርኩት የሆነ ካለው በተለይ በቤተክርስቲያን አካባቢ በአማኞች ቤተክርስቲያን አካባቢ ትልቁ እየጎዳን ያለው ነገር መንፈሳዊ እድገት ላይ ትኩረት አልተሰጠም። አንድ ሰው ይድናል፣ ይመጣል፣ ቤተክርስቲያን ይቀመጣል። ግፋቢል የሚማረው ደህንነት ደቀ መዝሙር ይማርና ይጠመቃል። ከዛ በኋላ ተከታትሎ የሚያስተምረው የለም። የኛ ቤተክርስቲያን ምን ማለት እንደሆነ ታውቃላችሁ? ከአንደኛ እስከ 12ኛ ክፍል አንድ ላይ ገጭ። ምንድን ነው ነገሩ? አንደኛ ክፍልም እዛ አብረው ተቀምጠዋል፣ ሁለተኛ ክፍልም ተቀምጠዋል፣ ሶስተኛ ክፍልም ተቀምጠዋል፣ ኮሌጁም ተቀምጠዋል። አንድ ክፍል ቤት እንለፍ። መንፈሳዊ እድገት የተለያየ ነው። አዎ በእግዚአብሔር ቤት በመኖር ነው አይደለም። እግዚአብሔር ቤት ጊዜ በማስቆጠር መንፈሳዊ እድገት ከፍ ይላል አይደለም። እነግራችኋለሁ። አሁን መንፈሳዊ እድገት ማደግ የሚቻለው በምንድን ነው የሚለው እናገራለሁ። የመንፈሳዊ እድገት ደግሞ ማደጉ የሚያስታውቀው መለያው ምንድን ነው? ዛሬ እነግራችኋለሁ። ተተክሎ ግን ዝም ብሎ ሳያድግ እዛው አፈር ውስጥ በስብሶ የቀረው ብዙ ነው። ድኛለሁ ብሎ የተቀመጠ መንፈሳዊ እድገት የሚባል ነገር ግን አለ። አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ የመማሪያ ጊዜ ያለው የሚታነጽበት መሰረት የሚይዝበት ጊዜ ልክ እንደ ችግኝ ተተክሎ እንዲጸድቅ ውሃ ይጠጣል ዕለት ዕለት። በኋላ እኮ ካደገ በኋላ በየዕለቱ አታጠጣውም። ውሃ በየዕለቱ ማጠጣት አደገኛ የሚሆንበት ጊዜ አለ። ግን ችግኝ እንደተተከለ ዴይሊ ይጠጣል። ትንሽ
ይጠጣል እኮ። ከዛስ እንክብካቤ ይፈልጋል። ወፎች እንዳይበሉት ሸፈን ይደረጋል። በእግዚአብሔርም ቤት በመንፈሳዊ ሕይወታችን ወተት የሚባል ነገር አለ። የወተት ጊዜ አለ። ወተት ምንድን ነው? ወተት ካላችሁኝ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ለመንፈሳዊ እድገታችን ወሳኝ የሆነው ወተት ተጽፎልናል። ጌታ ቸር መሆኑን ቀምሳችሁ እንደሆነ ወደ ጌታ እኮ ስንመጣ ቸር መሆኑን ቀምሰን ነው። እናንተ ደግነቱን ቀምሰን ነው። ማዳኑን፣ እረፍቱን፣ ሰላሙን ቀምሳችኋል። ከዛስ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን ለእኛም ይስማማ ተንኮል የሌለበት ክፋት የሌለበት ጥፋት የሌለበት ምቀኝነት የሌለበት የቃል ወተት አሎ ለመንፈሳዊ እድገት የቃል ወተት ልክ ለሕፃን ልጅ የእናት ጡት ወተት እንደሚታዘዘው ለእኔና ለእናንተ መንፈሳዊ እድገት የመጀመሪያው ነገር የቃሉ ወተት ነው። ንጹህ የሆነ የእግዚአብሔር ቃልን ሳይመገቡ ያደጉ መንፈሳዊ ሰዎች ይኸው ተገልጠዋል። ዛሬ መንፈሳዊ እድገት ምንድን ነው? መንፈሳዊ እድገት ሰማያዊ መረዳት ነው። መንፈሳዊ እድገት ከምድራዊ ነገር መላቀቅ ማለት ነው። መንፈሳዊ እድገት የክርስቶስን ማንነት እያመጡ ወደ ክርስቶስ ማደግ ማለት ነው። መንፈሳዊ እድገት ቤት መግዛት አይደለም። መንፈሳዊ እድገት ቤተክርስቲያን መክፈት ወይ ደግሞ ቤተክርስቲያንን ማነጽ አይደለም። መንፈሳዊ እድገት ስብከትም አይደለም። መንፈሳዊ እድገት አውቆ ማሳወቅ ነው። መንፈሳዊ እድገት ፍሬ ማፍራት ነው። መንፈሳዊ እድገት መለወጥ ነው። የማንነት ለውጥ ነው። ወገኖቼ ፕሊዝ አትሸወዱ። መንፈሳዊ እድገት የመንጋው ብዛት አይደለም። እሱ አባል ነው። መንፈሳዊ እድገት የአባል ብዛት አይደለም። የቤተ ክርስቲያን ትልቅነት አይደለም። በቤት ያፈራው ፍሬ ነው። ከቃሉ ጋር አብሮ የሚሄድ ለመንፈሳዊ እድገት አስፈላጊ የሆነው ሌላው ሁለተኛው ምንድን ነው ካላችሁ ጸሎት ነው። ማይጸልይ ክርስቲያን ከእግዚአብሔር ጋር ምንም አይነት ግንኙነት የለውም። እናንተ ጸሎት ከእግዚአብሔር ጋር መነጋገር፣ እግዚአብሔርን የምናመሰግንበት፣ እግዚአብሔርን የምንጠይቅበት፣ እግዚአብሔርን የምንቀርብበት፣ እግዚአብሔርን ፍቅራችንን የምንገልጽበት ጸሎት ነው ድልድዩ፣ መገናኛው መንፈሳዊ ጸሎት። ማይጸልይ ክርስቲያን ከእግዚአብሔር ጋር አይደለም። ፈቃዱንም አታውቁም ካልጸለያችሁ። የጸሎት ህይወታችሁን ፈትሹ። ለመንፈሳዊ እድገት ዋናው ሁለተኛው ጸሎት ነው። መጀመሪያ የእግዚአብሔር ቃል። ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። ከእግዚአብሔር ጋር የምንነጋገርበት፣ ፍቅራችን የምንገልጽበት፣ ህብረት የምናደርግበት፣ ድምፁን የምንሰማበት፣ እንዲሆን የምንፈልገውን የምንጠይቅበት፣ ሊሆንልን የምንፈልገውን ነገር የተደረገልንን የምናመሰግንበት። እንዲህ ቤት ውስጥ ቁጭ ብላችሁ ከልጆቻችሁ ጋር ሰላምታ ሳትለዋወጡ እንዴት ዋልሽ ሳትባባሉ አለ። አሁን እኮ የከብት ዘመን ሆኗል። አንዳንድ ቤት ደህና ዋላችሁ ማለት እንኳን ቀርቷል። ሁሉ ይገባል፣ ስልኩ ላይ አፍጥጧል። ኮሚኒኬሽን ነው ጸሎት ማለት። ከእግዚአብሔር ጋር ኮሚኒኬት ማድረግ ማለት ነው። ማይጸልይ ሰው እድገት የለውም። ካልጸለይሽ እህቴ ከእግዚአብሔር ጋር አይደለሽም። ወንድሜ ጸሎት ከሌለ የጸሎት ህይወትህ ከተበላሸ ከእግዚአብሔር ጋር ተቆራርጠሃል። ጸሎት መንፈሳዊ እድገትን ያመጣል። የእግዚአብሔርን ሐሳብና ፈቃድ እንድናውቅና እንድንረዳ ያደርገናል። ከእግዚአብሔር ጋር የምናጠፋው ጊዜ ለመንፈሳዊ እድገታችን ወሳኝ ነው። ስሙኝ፣ ምን ያህል ጊዜ ነው በቀን ከእግዚአብሔር ጋር የምታጠፊው? እህቴ ነው እንዲሁ ስትባክኝ ትያለሽ። ማታ ወይ አባታቸው ነው ብሎ የሚተኛ ሰው ሊኖር ይችላል። ሌሊት ትነሳላችሁ ለጸሎት። ይኸው አሁን ሰበብ የለም የጸሎት ቪዲዮ አዘጋጅቼላችኋለሁ። በሳምንት አንድ ጊዜ በመንፈስ የሆነ ጸሎት አዳምጡት።
መጸለይ ተንበርክከው መጸለይ ለማይችሉ ፎርዋርድ አድርጉላቸው፣ ሼር አድርጓቸው። ብዙ ሰው ሲንበረከክ ምን ብሎ መጸለይ እንዳለበት እንኳን አያውቅም። ስለዚህ ከእግዚአብሔር ጋር የምናጠፋው ታይም ለመንፈሳዊ እድገታችን ወሳኝ ነው። ምን ማለት መሰላችሁ? ፈተና ሲደርስ ምን ያህል አጠና ነው። ጂም ስትሄድ በሳምንት አንድ ቀን ጂም ይሄድና በየቀኑ ጂም ይሄድ ሰው እኩል ውጤት አያመጣም። ባጠፋነው ታይም ልክ ነው። ብዙ ሰዓት የሰራ ነው ገንዘብ ብዙ የሚያመጣው፣ ውጤትህ ገንዘብ ነው። ኦቨርታይም ሰርተህ ገንዘብ ታመጣለህ። የእግዚአብሔር ነገር ግን እዚህ ጋር ባዶ ነው። የእግዚአብሔር ነገር እኮ ጥለናል እናንተ። ይሄ ኃላፊ ጠፊውን እያከማቸን ነው። አርፍደን እንመጣለን፣ ባይብል ስተዲ እንቀራለን፣ ቸርች እንቀራለን። ዳዝ ማተር ምንም አይሰቀጥጠውም እናንተ። ምንም እኮ አይመስለንም። ከእግዚአብሔር ጋር የምናጠፋውን ጊዜ መጀመሪያ ቡጭቅ አድርገን የምንወስደው ሌላ ነገር ተራ ነገር ሲመጣ መጀመሪያ ቡጭቅ ብሎ የሚቀረው ያለምንም ጊልቲነት ምንም አይሰማንም እኮ። የእግዚአብሔርን ነገር እየቀነስን ነው መንፈሳዊ ህይወታችን የደረቀው። የእግዚአብሔርን ነገር እየቀነስን ነው ያለምን ነገር እያበረታን ነው መንፈሳዊ ነገራችን የቀጨጨው። ስለዚህ ለመንፈሳዊ እድገት ዋናው ሌላው መታዘዝ ነው። መታዘዝ እህቴ፣ የእግዚአብሔርን ነገር ካልታዘዝሽ፣ አርጊ ሚልሽን ካላደረግሽ መንፈሳዊ እድገት ሊኖርሽ አይችልም። ወላጅ የሚለውን ማይሰማ ልጅ ከወላጅ ጋር ማይስማማም፣ ህይወቱም ወደ ጨለማ መንገድ ነው የሚሄደው። ስለዚህ ጥሩ ተማሪ መሆን፣ እግዚአብሔርን መስማት፣ በቀና ልብና የእግዚአብሔርን ነገር መቀበል፣ አመፀኛ አለመሆን መንፈሳዊ እድገትን ያመጣል። መታዘዝ ከመስዋዕት ሁሉ ይበልጣል። አቤት አባዬ፣ እሺ አባ፣ ደስ አይልም? እሺ የላይኛይቱ ጥበብ እሺ ባይ ገር ታራቂ ናት ይላል። እሺ በእግዚአብሔር ፊት እሺ፣ ለእግዚአብሔር ነገር እሺ፣ መስዋዕት መክፈል መንፈሳዊ እድገት የሚያመጣው። ይሄኛውን ነገር ቁጭ አድርጎ የእግዚአብሔርን ብድግ፣ ያለምኛውን ተወት አድርጎ የእግዚአብሔርን ብድግ፣ የሰውኛውን ነገር ጣል አድርጎ የእግዚአብሔርን ነገር ያዝ። ያ እድገት ያመጣል፣ ወደ እግዚአብሔር ያቀርበናል። አለዚያ ወገኖቼ ሳናቀው ከእግዚአብሔር ርቀን መንፈሳዊ ህይወታችን በቁም ይሞታል፣ ጸጥ ይላል። በቃ አሁን ብዙ ክርስቲያን በቁም ሞቷል። መንፈሳዊ ነገራችን ጸጥ ብሏል። በፊት እንኳን እንደው በአምልኮ በምናምን ታታልሉታላችሁ። አሁን እኮ አምልኮ ራሱ ብድግ የሚያደርገው ሰው ጥቂት ነው። መንፈሳዊ ድርቀት ይዞናል። ያለምንም ማንገራገር መቀበል ያለብን ነገር መንፈሳዊ ድርቀት ይዞናል። ይነገረናል፣ አንሰማም። ማዕበሉ እየመጣ ነው፣ ጠላት እየመጣ ነው፣ ተነሱና መንፈሳዊ ጋር ተዋጉ። አረ ምንም ሰላም ነው። አረ አይደለም፣ ሰላም የለም ወንድም አለ። ጠላት በርትቷል። በመንፈስ ቅዱስ መሞላት አለበት። መንፈሳዊ እድገት ማለት በመንፈስ ቅዱስ መሞላት አለበት። አንድ ሰው መንፈሳዊ እድገት ለማምጣት ካለ መንፈስ ቅዱስ አይሆንም። መንፈሳዊ ነገር በመንፈስ ቅዱስ ነው። ለመማር ለመለወጥ ደግሞ ዝግጁ መሆን አለበት። ራስን ባዶ ማድረግ አለበት። አውቃለሁ ብለህ የሆነ ነገር እዚህ ድረስ ወጥሮ የእግዚአብሔር ነገር ቤት ይግባ። እናተ ትልቁ ችግር ደግሞ ይሄ ግሳንግሱ ነገራችን ገብቶ አሮጌው ማንነታችን ሳይወጣ እዚህ ጋር የሆነ ነገር አንቆ የእግዚአብሔር ነገር ቤት ጋር ይግባ። ስለዚህ የእግዚአብሔር ነገር ባዶ ሆነን ነው። ባዶ ስንሆን እግዚአብሔር ይመቸዋል። ዱብ የሲሆኑትን እየመገባችሁ በመንፈሳዊ ነገር እያደጋችሁ እየጠነከራችሁ መጣላችሁ ማንነታችን ይቀየራል። የመጀመሪያ ደግሞ መንፈሳዊ ሰው መሆን ማለት ፍቅር ማለት ነው። በፍቅር ይገለጣል ሰው። ፍሬውን እዚህ ጋር ነገራችኋል። ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩ እና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል። ቋንቋችን ሁሉ እኮ ሰማያዊ ነው እናንተ። የእግዚአብሔር ነገር ሲገባችሁ ይሄ ነው በቃ የሚገለጠው። ንግግራችን ፍቅር ነው። ሰዎችን አናስቀይምም። አጓጉል ቃል አንናገርም። ያስታውቃል እኮ መንፈሳዊ ሰው ረጋ ይላል፣ ሰከን ይላል፣ ያዳምጣል። ከመናገር ይልቅ ያዳምጣል። አስተያየት ሲሰጥ ይደመጣል። የሆነ የሚያንጽ ነገር፣ የሚያስታርቅ ነገር፣ ትውልድ የሚገነባ ነገር ይዞ ገጭ ይላል።
ስለዚህ መንፈሳዊ እድገት የባህሪ ለውጥ ነው፣ አዲስ ማንነት ነው። ከቀድሞ ማንነታችን ቀስ በቀስ እንለወጣለን። ቋንቋችን ይለወጣል፣ አመለካከታችን ይቀየራል። የምንሰራውም ሆነ የምንውልበት እየተለወጠ ይመጣል። ቀድሞ የምንውልበት እኮ አንውልም። አንድ ሰው በጌታ ከሆነ በኋላ በፊት አብሮ የሚጠጣው፣ አብሮ የሚስቀው፣ አብሮ ተያይዞ የሚወጣው የሚመቸው ሰው አሁንም ከዛ ሰው ጋር ከሆነ ያ ሰው አዳነም። ከዓለም ጋር ያልተገናኘ ነገር እኮ ስትቀምሱ ጣዕሙን ትለዩታላችሁ። እንዴት ሆኖ እዚህ ጋር በልታችሁ እዚህ ጋር በፍጹም አይሆንም። ትልቁ ማይደባለቅ ነገር የእግዚአብሔርና የዓለም በፍጹም አይደባለቅም። አብሮ ማስኬድ አይቻልም። ስለዚህ በፊት እንደምንናገረው አንናገርም፣ በፊት እንደምናስበው አናስብም፣ በፊት ከምንግባባቸው ልጆች ጋር አንግባባም በፍጹም። በመንፈሳዊ እድገት ወዴት ነው የምናድግ ካላችሁኝ ክርስቶስን ወደ መምሰል ነው። ለምን? ምሳሌያችን ክርስቶስ ነው። የበኩር ልጁን ልንመስል ነው የተጠራ ነው። ጌታ ኢየሱስ ሰርቶ ደግሞ አሳይቶናል። በምድር በነበረ ጊዜ ሰርቶ አሳይቶናል። ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ በሰውነት ወራቱ መጥቶ እንዴት የዋህ እንደሆነ፣ እንዴት ትሁት እንደሆነ፣ እንዴት መኖር እንዳለብን፣ እንዴት ህይወታችንን መምራት እንዳለብን አስተምሮን ሄዷል። እኛ አብረን ባንኖርም እንደ ደቀ መዛሙርቱ ተጽፎልናል። መንፈስ ቅዱስም ገልጦልናል። እንዴት ነው ክርስቲያን በዚህ መንገድ የተገለጠውና እንደዚህ የውርደት ዘመን ይሆንብን? እንዴት ነው? እግዚአብሔርን ስለማናገለግል ስለ መንፈሳዊ እድገት፣ ስለ መገለጥ፣ ስለ ጸጋ እና ስለ ኃይል፣ ስለ መቀባት አይደለም ዘንድሮ እየተማርን ያለነው። እግዚአብሔርን ማገልገል እንዴት ትልቅ ነገር እንደሆነ የሚሰብካችሁ ሰው አለ? አሁን የሚያስጎመጃችሁ ሰው አለ? እግዚአብሔርን ለማገልገል እያነቃቃችሁ ወይኔ እኔም አገልጋይ ልሁን የሚያስብል ሰው አለ? በመገለጥ የሚያስጎመጃችሁ ሰው አለ? ሰማይ ደርሼ የመጣው አቤት ጌታን እኮ ስትቀርቡት እንደዚህ ይገለጥላችሁና ወደ ሰማይ ትሄዱና እንደዚህ ይሆናል ብሎ የሚያስጎመጃችሁ ሰው አለ? የለም እኮ። ምናችሁን አይተን እንቅና? ምናችሁን አይተን እንጎምጅ? ምናችሁን አይቶ ይሄ መንጋ ይማረክ? ትዕቢታችሁን ካልሆነ በስተቀር ምድራዊ ነገራችሁን ካልሆነ በስተቀር ይኸው ለምድራዊውም እየተከተሏችሁ ያሉት ፍሬያችሁ እሱ ነው። የቀናውን መንገድ የሚያሳይ የእግዚአብሔርን ነገር እንደሚበልጥ ሳይሆን እንደማያዋጣ በተግባር እያሳዩን ነው። አሁን እኮ አያዋጣም ነው የእግዚአብሔር ነገር። እንዴ ስራሽን ትተሽ እየሰራሽ እኮ ማገልገል ትችያለሽ። ኖ እግዚአብሔር እንደሱ አላለኝ። የብርሃን መንገድ የኢየሱስ ክርስቶስ ብቻ ነው። መሪው መንፈስ ቅዱስ ብቻ ነው። የሰው ምሪት ወደ ገደል ነው የሚወስዳችሁ። እባካችሁ ተጠንቀቁ። ከሰው ምክር ተጠንቀቁ። ከእግዚአብሔር ጋር ተማከሩ። እግዚአብሔር መልስ አለው፣ በቃሉ ይናገራል። ፕሊዝ ይሄ እኔ ምክር ነው። የእግዚአብሔር ልጆች የከበረውን ጥለው የዓለምን ከንቱ ነገር መርጠዋል። ትውልድ ፈርሶ ህንፃ ገንብተዋል። መንጋው በክርስቶስ ወንጌል አልታነጸም። የሚያሳድገውን እየተመገበ አይደለም። በአንድ ክፍል ውስጥ እንዳልኩት ከአንደኛ ክፍል እስከ 12ኛ ክፍል ኮሌጅም ተማሪ ሊሆን ይችላል። በአንድ ክፍል ውስጥ ቁጭ ብለናል። ይሄ እንዴት እንደሚሆን እናንተ ንገሩኝ። ሁሉ ሳይማር አስተማሪ መሆን ይፈልጋል። አስተማሪው ራሱ ከላይ የሚያስተምረው የለም፣ የሚመክረው የለም። ራሱ መክሮ ራሱ ገጭ ብሏል። ከእግዚአብሔር ጋር ያለው ግንኙነት ዲስኮኔክትድ ነው። መንፈሳዊ ነገር አይደለም እያየን ያለ ነው በዚህ ዘመን። መንፈሳዊ እድገት ተገድቧል። ማለፊያ የለም። አያልፉም ወይ አያሳልፉም ከፊት ያሉት። ሃሎ ትልቁ የቸገረን ነገር ወይ አያልፉም ወይ አያሳልፉም። ግርግዳ ሆኗል ከፊት። ይህንን ደግሞ በትክክል እግዚአብሔር በህልም ያሳይቶኛል። ትልልቅ ፓስተሮች ግርግዳ ፊት ለፊት ቆመዋል። ከኋላው ደግሞ መንጋው ፊቱን ወደ እነሱ አዙሯል። ከፓስተሮቹ ፊት ትልቅ ግርግዳ አለ። መንጋው እንዲህ እንጠራራ ከግድግዳው አሻግሮ ለማየት። አሻግረን ብናይ እኮ ጌታ ያዘጋጀው ብዙ ነገር አለ። አሻግረን ብናይ እኮ ብዙ የምንቀበለው ነገር አለ። እልፍ የምንለው ነገር አለ። ሰማያዊ ነገር አለ። መንፈሳዊ ነገር አለ። ዕለት ዕለት ያንኑ ይመግቡናል። ያንኑ ጨው የሌለውን ጣዕም የማይሰጠውን
ማሩ ያለቀውን እንዲሁ ስና ያንኑ ወንጌል በኃይልና በስልጣን በእውነት በድፍረት ይሰበካል። ኢየሱስ ያድናል። ጌታ ይመጣል ወገኖቼ። የዛሬ መልእክት ይሄ ነው። ባካችሁ ሼር እና ሰብስክራይብ አድርጉልኝ። ባለፈው ጊዜ ደግሞ እንደተናገርኩት የአገልግሎቴን ድጋፍ ማድረግ የምትፈልጉ በጣም የሚገርመው ነገር ደግሞ ብዙ ሰዎች ሪስፖንድ አድርጋቸዋል። ጌታ ይባርካችሁ፣ ጌታ ይባርካችሁ። አገልግሎቴን መደገፍ የጀመራችሁ አላችሁና አሁንም አያይዛለሁ የዜል ቁጥሬን፣ እሱን እርዳታችሁ ይቀጥል። ወንጌል ይቀጥላል፣ ይቀጣጠላል። ጌታ የተባረከ ይሁን። ተባረኩልኝ። እወዳችኋለሁ በጌታ ፍቅር። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል?